ሞት በአብዛኛው የዓለማችን ሀገራት ዘንድ በእጅጉ የሚፈራ ክስተት ነው። ነገር ግን በኢንዶኔዥያ የቶራጃ ሕዝብ ዘንድ ሞት ያለው ትርጉም ሙሉ በሙሉ ተቃራኒ እውነት ነው። ለነሱ ሞት የሚፈሩት ወይም የሚሸሹት ነገር ሳይሆን የህይወት ዋና አካል ነው። የቶራጃ ሰዎች የሚወዷቸው ሰዎች ሲሞቱ አካላቸውን በክብር በመጠበቅና በመንከባከብ ልክ እንደ ህያው ሰው ይቆጥሯቸዋል። ይህ እጅግ የሚያስደንቅ የቶራጃ ሕዝብ የሞት ስነ ስርዓት ታሪክ ነው። የቶራጃ ሕዝብ በደቡብ ኢንዶኔዥያ ሱላዌሲ ተራራማ አካባቢ ለሺህ ዓመታት ሲኖሩ ቆይተዋል። እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ከውጭው ዓለም ጋር ያላቸው ግንኙነት በጣም አናሳ ነበር። ዛሬ አብዛኞቹ ቶራጃዎች ክርስቲያኖች ቢሆኑም ጥንታዊ የባህል እሴቶቻቸውን አሁንም ጠብቀው ይኖራሉ። በተለይም ቶንኮናን ተብለው የሚጠሩት የሰረገላ ቅርጽ ያላቸው ልዩና ውብ የቤት አሰራሮቻቸው የባህላቸው ማዕከል ናቸው። ለቶራጃዎች ሞት የህይወት መጨረሻ ሳይሆን የጉዞ አንድ ክፍል ነው። አንድ ሰው ሲሞት ወዲያው አይቀበርም። ቤተሰቡ በድምቀት የተሞላ የቀብር ስነ ስርዓት ለማዘጋጀት ገንዘብ እስኪሰበሰብ ድረስ አስክሬኑን በቤቱ ውስጥ ለዓመታት ሊያቆዩት ይችላሉ። በዚህ ጊዜ ሟቹ እንደሞተ አይቆጠርም። ይልቁንም እንደታመመ ወይንም ቱማኮላ ታይቶ ቤተሰቦቹ በየቀኑ ምግብ ያቀርቡለታል፣ ያነጋግሩታል፣ ይንከባከቡታል። አስክሬኑ እንዳይበላሽ በፎርማሊሲንስና በውሃ ድብልቅ እየታከመ ይቆያል። የቶራጃ ቀብር እጅግ ውድና ተፈላጊ ክስተት ነው። ቤተሰቦች ለሟቾቻቸው የመጨረሻ ክብር ለመስጠት በ10 ሺዎች የሚቆጠሩ ዶላሮችን ያወጣሉ። በቀብር ስነ ስርዓቱ ላይ ጸሎት፣ ውዝዋዜ፣ ዝማሬ፣ በተለይም የውሃ ጎሽ መስዋዕት ማድረግ ዋነኛው ነው። እንደሚታመነው የተሰዋው እያንዳንዱ ጎሽ ሟች ወደ ፑያ ወይንም የነፍሱ ዓለም በፍጥነት እንዲደርስ ይረዳዋል። የቀብር ማብቂያ ላይ የሟች አስክሬን በአለት ዋሻ ውስጥ ወይም በልዩ ግንብ ውስጥ ይቀመጣል። ህፃናት ሲሞቱ ደግሞ በተለምዶ ባዶ በሆነ ዛፍ ግንድ ውስጥ ይቀመጣሉ። የቀብር ስነ ስርዓቱ የቶራጃን የሞት ባህል አያጠናቅቀውም። ማኔኔ በሚባል ባህል ከ1 እስከ 3 ዓመታት ድረስ የሟች ቤተሰቦች ወደ መቃብር ስፍራው በመሄድ አስክሬኖቹን አውጥተው ያጸዷቸዋል፣ አዲስ ልብስም ያለብሷቸዋል። ይህ ስነ ስርዓት ለወጣቱ ትውልድ ከአባቶቻቸው ጋር እንዲገናኙ እድል ይሰጣል ተብሎ ይታመናል። ወጣቶች ከሟች ቤተሰቦቻቸው ጋር ሲጫወቱ ወይም ራሳቸውን ፎቶ ሲያነሱ ማየት የተለመደ ነው። ይህ ባህል ቶራጃዎች ከትውልድ ወደ ትውልድ የሚዘልቅ የረጅም የዘር ሐረግ አካል መሆናቸውን እንዲያስታውሱ እንደሚረዳቸው ይናገራሉ። አባቴ እዚህ አለ፣ እኔ ደግሞ እዚህ ነኝ፣ ስለዚህ እሱ በእውነት አልሞተም። እናቴ እዚህ ያለች፣ እኔ ደግሞ ልጆች አሉኝ፣ ስለዚህ እሱ አልሞተችም ይላሉ የቶራጃ ሰዎች። በእርግጥም ለቶራጃዎች ሞት የሚፈሩት ነገር ሳይሆን የህይወት የተለመደ ምዕራፍ ነው። ሟቾች በፍጹም አይረሱም። ሁልጊዜም በቤተሰቦቻቸው ክብርና እንክብካቤ ይደረግላቸዋል።